ውስጥ በሙስሊም ቤተሰብ ሲሆን እንግሊዝኛና አረብኛ እናገራለሁ። 3 እህቶችና 2 ወንድሞች አሉኝ። የእናቴ ቤተሰቦች በጣም ጥብቅ ሙስሊሞች ናቸው። አባቴ ግን በሕይወት አልነበረም። በሳውዲ ያለው የትምህርት ስርዓት ለሴቶች በጣም መጥፎ ነበር። ወንዶች የተሻሉ አስተማሪዎችና የተሻሉ ትምህርት ቤቶች አሏቸው። በሳውዲ ውስጥ ሴቶች የሚያጋጥሟቸውን ግልጽ ፈተናዎችና ጠባብ አመለካከቶች ወደ ኋላ በመተው ከፍተኛ የትምህርት ነጥብ ስላመጣሁ የሳውዲ መንግስት የስኮላርሺፕ ፕሮግራም አካል በማዘጋጀት ወደ አሜሪካ ለመምጣት እድሉን አገኘሁኝ። ከሳውዲ መውጣት ለእኔ እንደ ህልም ነበር። እስረኛ ከእስር ቤት ወጥቶ አዲስ ህይወት እየጀመረ ያክል ነበር መስሎ የተሰማኝ። ከመንፈስ ጭንቀትና ከነበረኝ ተስፋ ቢስ ህይወት ነጻነትን ፈልጌ ነበር። የራስ መሸፈኛዬን ኒቃብ አውልቄ በአሜሪካን ዘይቤ መልበስ ወሰንኩኝ። አሁንም ቢሆን ነጻነት አልተሰማኝም። በህይወቴ ውስጥ የጎደለ ነገር እንዳለ አውቅ ነበር። ነገር ግን ምን እንደሆነና ፍላጎቴን እንዴት እንደማሟላ አላውቅም ነበር። በመማርበት ግቢ ውስጥ ሲንቲያ የምትባል ክርስቲያን ሴት በግቢው ውስጥ አገኘሁኝ። እሷ በህይወቴ ውስጥ እንደ ብርሃን ጭላንጭል ነበረች። ወደ እውነት የጠቆመችኝና የመራችኝ በጣም የቅርብ ጓደኛዬ ነበረች። ብዙም ሳይቆይ በክርስቶስ ላይ ያላትን እምነት ለእኔ ማካፈል ጀመረች። አብሬያት ብዙ ጊዜ ሄድኩኝ። ነገር ግን የመዳንን ሀሳብ በትክክል አልገባኝም ነበር። ምክንያቱም በእስልምና ኢየሱስ ክርስቶስ ነብይ እንጂ እግዚአብሔር አምላክ አይደለም ብዬ አመን ስለነበር ነው። በ2011 በአስተዳደርና የመረጃ ስርዓቶች በአሜሪካ እንደተመረኩኝ ስራ መፈለግ ጀመርኩ። በአሜሪካ ውስጥ ያለውን ነጻነት ከቀመስኩ በኋላ ወደ ሳውዲ የቀድሞ ህይወቴ መመለስ በፍጹም አልፈልግም ነበር። ሲንቲያ በቦልደር ሲኦ በሚገኘው የአባቷ ኩባንያ ውስጥ ስራ አገኘችልኝ። እሷም በሆራይዘንስ ኢንተርናሽናል በተሰኘ ዓለም አቀፍ የተማሪዎች ማዕከል እንድኖር አመቻቸችልኝ። እሱም የሙስሊሞች አገልግሎት ነው። እንደ ኤሮፓውያን አቆጣጠር በጥቅምት ወር 2011 ወደዚያ ተዛወርኩኝ። ከሙስሊም የመጡ ክርስትናን የተቀበሉ አዲስ አማኞችን አግኝቻለሁኝ። እነርሱ በእርግጥ ኢየሱስ ክርስቶስ አምላክና ጌታ እንደሆነ ያምናሉ። ከተለያዩ አረብ ሀገራት የመጡ ሰዎች እስልምናን ትተው ክርስቲያን ሲሆኑ ሳይ በጣም እደነግጥና እፈራ ነበር። ምስክርነታቸውን ለእኔ አካፍለዋል እና በሕይወታቸው ውስጥ የእግዚአብሔር ስራ አስደንቆኝ ነበር። ይህም ጥያቄዎችን ለመጠየቅና ስለ ክርስትና የበለጠ ለመማር ከፊት እንዲቀድም አድርጎኛል። በአንድ ወቅት ከእስልምና በተመለሱ ሰዎች ቤት የመጽሐፍ ቅዱስ ጥናት እንድካፈል ተጋበዝኩኝ። ያንን ቀን ነበር እየወደድኩት። ለእኔ እንደ ሰማይ እርቆኝ የነበረውን ቀን በአጠገቤ አገኘሁት። ስብሰባቸውን የጀመሩት በጸሎትና በልመና አባታችን ሆይ በማለት ነበር። ከዚያም እርስ በርሳቸው በእውነት ጸለዩ። እዚያ ያጋጠመኝ ፍቅር ልቤን ነክቶታል። በእስልምና እንዲህ አይነት ፍቅር፣ እንዲህ ያለ እምነት አላየሁም ነበር። የማወቅ ጉጉት ስላደረብኝ መጽሐፍ ቅዱስን ከፈትኩና ስለ ትንሣኤ ማንበብ ጀመርኩ። መጽሐፍ ቅዱስ እንዲህ ይላል፣ በመንግስተ ሰማይ ሰዎች አያገቡም፣ አይጋቡም፣ እንደ ሰማይ መላእክት ይሆናሉ ይላል። የማቴዎስ ወንጌል ምዕራፍ 22 ቁጥር 23 ላይ ይህ ቃል ለእኔ የተወደደና የተቀደሰ ነበር። ከእስልምና የገነት ጽንሰ ሀሳብ ፈጽሞ የተለየም ቃል ነበር። በእስልምና ውስጥ ጀነት በመሰረቱ ለወንዶች ብቻ ነው። ወንዶች የሚደሰቱባቸው 72 ደናግል ሴቶችና የወይን ወንዞች ውስጥ ይኖራሉ ተብሎ ይጠበቃል። አንዲት ሴት ጀነት ከተገኘች ለአንድ ወንድ ካለችው 72 ደናግል ሴቶች ውስጥ አንዷ ትሆናለች። በሆራይዘንስ ኢንተርናሽናል ያሳለፍኳቸው 3 ወራት በፍጥነት ካለፉ በኋላ ወደ ካሊፎርኒያ ተመለስኩኝ። ከነዚያ ክርስቲያኖች ጋር ጊዜን እንዴት እንደማሳልፍ እናፍቅና በጉጉት እጠብቅ ነበር። በጣም ጥሩ ሰዎች ነበሩ፣ ግን ሰውን እንደሚያመልኩ ኢየሱስ ክርስቶስን አምላክ በማለታቸው ደግሞ እጅግ በጣም ውስጤ ሊቀበለው ያልቻለ ጉዳይ ነበር። ያካፈሉኝ ነገር ሁሉ ወደ አእምሮዬ ይመለስ ጀመር። እስልምና ላይ ያለኝን እምነት መጠራጠር ጀመርኩ። ሰዎች እስልምናን ትተው በህልም በራእይና መጽሐፍ ቅዱስን በማንበብ ክርስቲያን መሆናቸውን የሚያሳዩ ብዙ ምስክርነቶችን
ተመለከትኩኝ። ለራሴ እያሰብኩ ነበር፣ ይህ አምላክ በእውነት ሕያው ነው። የማመልከው አምላክ ሩቅ ነው፣ ግን አናግሮኝ አያውቅም። አላህ ይባላል፣ ግን ስለ እሱ ያለኝ በልጅነት መንፈስ ሳይሆን እኔ ባሪያ፣ እሱ በልዕልና ያለ ጌታ እንደሆነ ነበር የማምነው የማስበው። እስልምናን ትቼ አንድና አንድ አምላክ የሆነውን አምላክ መፈለግ ጀመርኩኝ። ባዶና ዓላማ የለሽነት ተሰማኝ። ክርስቲያኖች ኢየሱስ ክርስቶስ ይወደናል፣ እሱ ስለ ኃጢአታችን ሞቷል እያሉ ይሰብኩና ያስተምሩኝ ነበር። ምን ማለት እንደሆነ አላውቅም ነበር እና ለምን ይወደኛል? ለምንስ ያፈቅረኛል? ለምንስ ደግሞ ስለ እኔ ኃጢአት እሱ ይሞታል? ስለዚህ የሚወደኝ ኢየሱስን የበለጠ ለማወቅና ስለ እሱም ለማጥናት ወሰንኩኝ። በየሳምንቱ ወደ አረብኛና እንግሊዝኛ አገልግሎት ወደሚሰጡ አብያተ ክርስቲያናት መሄድ ጀመርኩኝ። ኢየሱስ ማን እንደሆነና ስለ ራሱ የተናገረውን ለማየት መጽሐፍ ቅዱስን ማንበብ ጀመርኩ። እዚያም ኢየሱስ ክርስቶስ እንደ እኔ ሰው ነው፣ አምላክ አይደለም ወደሚል መደምደሚያ ነበር የደረስኩት። ይሁን እንጂ ብዙ ሳይቆይ ከእስልምና እንደወጣው ስለ ክርስትና የበለጠ ለማወቅ መጽሐፍ ቅዱስን እያነበብኩ እንደሆነ ለጓደኛዬ ሲንቲያ ደወልኩላት። ከጓደኞቿ አንዱን አስተዋወቀችኝና ስለ መጽሐፍ ቅዱስ ጠየቁት። ለምን ኢየሱስ ክርስቶስን ታመልካላችሁ? ኢየሱስ ክርስቶስንስ አምላክ ለምንድን ነው የምትሉት? በማለት ጠየቁት። ኢየሱስ ልክ እንደ አንተና እንደ እኔ ሰው ነው። እሱ ነብይ ብቻ እንደሆነ ከነገርከኝ አሁን ክርስቲያን እሆናለሁ፣ ምክንያቱም የኢየሱስ ክርስቶስ ትምህርት ስለወደድኩት ነው አልኩት። እሱም ኢየሱስ አምላካዊ ባህሪና ሰብአዊ ባህሪ ያለው አምላክ ነው አለኝ። ኢየሱስ አምላክ ካልሆነ ክርስትናችን ምንም ፋይዳ የለውም። ማንም ሊያድነን ከመከራም ሊያወጣን አይችልም። ሁላችንም ኃጢአተኞች ነን። እናም አዳኝ፣ ፈዋሽ፣ መድኃኒት እንፈልጋለን። ኢየሱስ ክርስቶስ በመስቀል ላይ በመሞትና እንደገና ከሞት በመነሳት ከኃጢአታችን አድኖናል። ኃጢአት በአንድ ሰው በአዳም በኩል ወደ ዓለም ገባ። ኃጢአት ወደ ሞት ይመራል። እናም ሞት በሰው ሁሉ ላይ ደረሰ። ሁሉም ኃጢአትን ሰርተዋልና ፍጹምና ቅዱስ አምላክ ክብሩን እያለ ማብራራቱን ሲቀጥል እንዲህ አልኩት፣ እሺ እግዚአብሔር ሊያድንህ ከፈለገ እኛንም እንደዚያው ያድነናል። ለምንድን ነው እግዚአብሔር ሕፃን የሆነው? ከዚያም ሰዎች እግዚአብሔርን በመስቀል ላይ ገድለዋል። ይህ ለእኔ ምንም ትርጉም የለው፣ ልቀበለውና ላምነው የማልችለው ጉዳይ ነው አልኩት። ከዚያም እሱ አንድ ምሳሌ ሰጠኝ። እንዲህ አለ፣ አንድ በጣም አስፈላጊ ወደሆነ ስብሰባ ለመሄድ አስበሽ ልጅሽ ጉድጓድ ውስጥ ሲወድቅ አየሽ። እሱን ልትረጂው ትፈልጊያለሽ አለኝ። እኔም በእርግጥ አዎ ብዬ መለስኩለት። ለምን ሲል ጠየቀኝ። ልጄን ስለምወደው ነዋ አልኩት። ቸኩለሻልና ሌላ ሰው እንዲረዳውና ረዳት ጠርተሽ ትሄጃለሽ አለኝ። አይ እኔ ራሴ እሄዳለሁ አልኩት። ኢየሱስ ክርስቶስ እያደረገው ይህንን ነው አለኝ። እሱ እኛ በኃጢአት በወደቅን ሰዓት፣ በበደል በረከስንበት ሰዓት ላይ ሌሎች ነቢያትና ሐዋርያትን ሳይሆን የላከው ፍጹም ለሚወደው የሰው ልጅ እሱ ራሱ ቀርቦ ነው ከመከራና ከፈተና ከፍዳም እያዳነን አለኝ። ምሳሌውን እጅግ በጣም ወደድኩት። ከዚያ በኋላ ምንም ማለት አልቻልኩም። ኃጢአተኛ ሆነሽ ለልጅሽ ይህንን ለማድረግ ፈቃደኛ ከሆንሽ እግዚአብሔር ምን ያክል ከአንቺ የበለጠ በፍጹም ፍቅሩ ለሚወደው ሰው ዋጋ ከፍሎ የሚያድነው ይመስልሻል? ብሎ ከውስጤ የቀረ ጥያቄ ፈጠረብኝ። ወደ ቤት ሄድኩና መጽሐፍ ቅዱስን እንደገና ማንበብ ጀመርኩ። በዚህ ጊዜ የእግዚአብሔርን ፍቅር እፈልግ ነበር። ለእኔ ካለው ፍቅር ተስፋ ቆርጬ ነበር። ዓይኖቼን ወደ ላይ አንስቼ ለመጀመሪያ ጊዜ ወደ ኢየሱስ ክርስቶስ ጸለይኩኝ። በፊቱም ተንበርክኬ እግዚአብሔር ኢየሱስ ክርስቶስን መለመን ጀመርኩ። እኔም ኢየሱስ ክርስቶስ ሆይ አንተ አምላክ ከሆንክ እባክህ የሆነ ነገር አሳየኝ አልኩት። ወደ መጽሐፍ ቅዱስ ተመለስኩና ይህንን ቃል ማንበብ ጀመርኩኝ። በፍቅር ፍርሃት የለም፣ ነገር ግን ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ምክንያቱም ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም የሚል አንደኛ ዮሐንስ ምዕራፍ 4 ቁጥር 17 ላይ ይህንን ጥቅስ እንዳነበብኩ የፈራሁት ሁሉ ቀልጦ ጠፋ። የእግዚአብሔር መገኘት በክፍሉ ውስጥ በጣም ኃይለኛ እንደነበር በማወቅ ላይ ነኝ። እሱ ከእኔ ጋር ቢሆንም ከኋላዬ የቆመ ይመስለኛል። ወደ ኋላ ተመልሼ ተመለከትኩ። በአካል አላየው።
አላየውም፣ ግን እንደመለሰልኝና ከእኔ ጋር እንደነበር በልቤ እርግጠኛ ነበርኩ። በ2012 ልቤንና ሕይወቴን ለዚህ ጌታ ለዚህ ንጉሥ ቤዛዬ ለሆነው ለኢየሱስ ክርስቶስ ከፍቼ ሰጠው። ኢየሱስ ክርስቶስ አምላክ እንደሆነ ተገነዘብኩ። የጌታ ኢየሱስ ክርስቶስ ፍቅር ልቤን ማርኮታል። በእስልምና ፈጣሪ በጣም ሩቅ ነበር፣ ነገር ግን በክርስትና ውስጥ እሱ ኢየሱስ ክርስቶስ አፍቃሪ ነው። እሱ አባት፣ እኔ ልጁኜ ያለን ግንኙነት በዚህ ነበር እየተገለጸልኝ። በእስልምና ግን እኔ የፈጣሪ ባሪያ እንጂ ለእሱ ልጅ እሱም ለእኔ አባት መሆን አይችልም ነበር። ከእኔ ጋር መንፈሱም አሁን በውስጤ የክርስቶስ ይኖራል። የኢየሱስ ክርስቶስ ፍቅር ወደ እኔ መጣ፣ እናም ኃይሉ ተሰማኝ። እሱም ደስታንና ሰላምን፣ ምሕረትና ርኅራኄን ሰጠኝ። ከዚህ በፊት ያጋጥሞኝ አያውቅም። ኢየሱስ ክርስቶስ በእኔ ምትክ ለኃጢአቴ ሞቶ ተቀበረ። በሦስተኛው ቀን ደግሞ ከሞት ተነስቶ ተገለጠ። መቃብርን ድል ነስቶ በእኔ ውስጥ በሚኖረው መንፈስ ቅዱስና አዲስ ልብና አዲስ ማንነት ሰጠኝ። መጽሐፍ ቅዱስ የኃጢአት ደመወዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በኢየሱስ ክርስቶስ በጌታችን የዘላለም ሕይወት ነው። የተናደድኩበት አምላክ ለረዥም ጊዜ የሰማይ አባቴ ሳይሆን ባሪያው እንዳደረገኝ ነበር እየተሰማኝ። አሁን ኢየሱስ ክርስቶስን ካገኘው በኋላ ለእኔ የከፈለው ምሕረትና ያደረገው ፍቅር፣ የገለጠው መውደድና የከፈለው ቤዛነትን ሳስብ ኢየሱስ ክርስቶስን ሳላው የኖርኩባቸውና ያሳለፍኩባቸው ዘመናቶች እጅግ ከባድ በሆኑና አስጨናቂ በሆኑ የእስልምና ሕግ መኖሬን ሳስበው ያንን ዘመን በእርግማንና በጸጸት እንዳሳልፍ አድርጎኛል። አሁን በምኖርበት በአሜሪካን ሆኜ ሳለሁ ወደ ሳውዲ ለመመለስና በዚያም ሕይወትን ለመቀጠል በፍጹም አላስብም። አሁን ከጨለማ ወደ ብርሃን የመጣሁበት ከድቅድቅ ደግሞ ወደሚደነቅ ሕይወት የመጣሁበትን መንገድ አግኝቻለሁ። እሱ የማርያም ልጅ ኢየሱስ ክርስቶስ ከእኔ ጋር ነው። አሁን አግኝቼ የማላቀውን ሰላምና ደስታ፣ ፍቅርና ርኅራኄን ከእሱ አግኝቻለሁ። እንዲህ ያለውን እምነትን ይዤ በአረብኛም በእንግሊዝኛም ክርስቶስን ለማያውቁት ከአረብ ሀገራቶች ለመጡ ሙስሊሞች በማስተማርና ይህንንም ቃል በመግለጥ ላይ እገኛለሁኝ። ከድጃ ነኝ ከአሜሪካ የቀድሞዋ የሳውዲ አረቢያ ዜጋ የእስልምና እምነት ተከታይ የአሁን የኢየሱስ ክርስቶስ ደቀ መዝሙር የክርስቶስ ወታደር የሆንኩት አዲስ አማኝ። ወስብሐት ለእግዚአብሔር። ይህን የንጋት ኮከብ ሚዲያን የምስክርነት ታሪክ የምትሰሙ ቻናላችንን ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ከቻናላችን ጋር በቤተሰብነት አብራችሁ እንድትዘልቁ እየጋበዝኩ የምሰናበታችሁ ሙሉጌታ ስዩም ነኝ።